የሰሜን ኮሪያ የዲፕሎማሲ ድልና የአሜሪካ ድንጋጤም ኪም ጆንግ ኡን በአሜሪካው ዶናልድ ትራምፕ ሮኬት ማን የሚል የዳቦ ስም ይወጣለት ወጣቱ መሪም ዳግም በትራምፕ ሁለተኛ የስልጣን ዘመን የአሜሪካ ስጋት ሆኖ ከሰሞኑ ተከስቷል። በመጀመሪያ የስልጣን ዘመናቸው ላይ አንገት ላንገት ተናንቀው በኒውክሌር ሲገባበዙ የነበሩት አሜሪካና ሰሜን ኮሪያ እንደኔና እንደ ኪም በፍቅር የወደቀ ሰው የለም በማለት ትራምፕ መልሰው ሲናገሩ ይረጋጋና ዳግም ሲያገረሽ ይታይ ነበር። ዶናልድ ትራምፕ ዳግመኛ አዲስ የሚጨነቁበት ጉዳይ ወደ ኮሪያ ባህረ ገብ መሬት ተሰንዝሮባቸዋል። የኮሪያ ባህረ ገብን ከኒውክሌር ስጋት ለማጽዳት ጫፍ ደርሷል ሲባልላቸው የነበሩት ዶናልድ ትራምፕ ያኔ ኪምን ከደቡብ ኮሪያውያን ጋር ያጨባበጡና ያስተቃቀፉ ቢሆንም በኒውክሌር የታጀበው የዚያ ቀጠና ውጥረት ግን ዛሬም መፍትሄ ያላገኘ አስጊ ጉዳይ ሆኖ ቀጥሏል። አሁን ደግሞ ይባስ ብለው ኪም ጆንግ ኡን የኒውክሌር ጡንቻቸውን ዳግም ዓለም ይልኝ ሲል የፓርቲውን ልደት አስመልክቶ ትልቅ ትዕይንተ ሰልፍ አድርጓል። ሰሜን ኮሪያ 80ኛውን የሰራተኞች ፓርቲ ክብረ በዓል አክብራለችም። ከ1948 ጀምሮ ሰሜን ኮሪያን በዘር ሐረግ እየተቀባበለ ያስተዳድራት የኪም ቤተሰብ 80ኛ የቤተሰብ ንግስናው ትርኢት ላይ ለዓለም ያቀረበው ትልቁን ጦር መሳሪያ ሃውሶንግ 20 የተባለ ዓለም አቀፍ ባሊስቲክ ሚሳኤል ነበር። የጦር መሳሪያ ሰሜን ኮሪያ ካላት በጣም ኃይለኛው የኒውክሌር ዌፐን ሲስተም ነው ተብሏል። የሃውሳንግ ዓለም አቋራጭ ባሊስቲክ ሚሳኤሎች የአሜሪካን ድንበር አልፈው ማንኛውንም የአገሪቱን ክልል መምታት የሚያስችላቸው እንደሆነ ተነግሯል። ካርኒ ኢንዶመንት ፎር ኢንተርናሽናል ፔስ የተባለ መቀመጫውን በአሜሪካ ያደረገ ተቋም በሰጠው መግለጫ የሃውሳንግ 20 ሚሳኤል ሰሜን ኮሪያ ኒውክሌሮቿ ረጅም ርቀት ላይ የሚገኝ ኢላማን ለመምታት የሚያስችላትን አቅም በከፍተኛ ደረጃ ከፍ ያደረገው ነው። የዚህ የጦር መሳሪያ ሙከራ በዚህ ዓመት መጨረሻ ላይ ይካሄዳል ተብሎ ይጠበቃል ሲል ይፋ አድርጓል። መረጃው ቀጥሎ ሲስተሙ ብዙ ዋርሄዶችን መሸከም እንዲችል ሆኖ የተሰራ እንደሆነ ይገመታል። በርካታ የዋርሄዶችን መሸከም መቻሉ ደግሞ የአሜሪካ ሚሳኤል ማምከኛ ስርዓት ላይ የሚፈጠረውን ጫና ከፍ ያደርገዋል። ይህም ኪም ጆንግ ኡን አሜሪካን መመከት የሚያስችላቸው አቅም እንደሚሰጡ ያምናል ሲል ያትታል። ኪም በጦር ሰልፍ ትርኢቱ ላይ የኮሙኒስት ማህበሩ ጠንካራ አጋር መንግስት ነን በማለት ተናግሯል። በንግግሩ የሰሜን ኮሪያ ጦር ወታደሮች የጦር ጀግንነት ሰሜን ኮሪያን በመከላከል ብቻ ሳይሆን ከድንበር አልፈው የሶሻሊስት አጋሮቻችንን ማገዝንም እንደሚጨምር ገልጿል። የንግግሩ ሩሲያን ደግፈው ዩክሬን የዘመተው ጦራቸውን የተመለከተ ነበርም። የኛ ጦር የማይበገር ኃይል መሆኑን በመቀጠል እያንዳንዱን ስጋት ለማጥፋት መታገል አለበት ብሏል ኪም ጆንግ ኡን። በዚህ ትርኢት ላይ ከቻይና ፕሪሚየሩ ሊ ቺያንግ፣ ከሩሲያ የፑቲን ቀኝ እጅ ዲሚትሪ ሜድቬዴቭ እና ከቪየትናም የኮሙኒስት ፓርቲው መሪ ቶላም ተገኝተዋል። ይህም በሰሜን ኮሪያ ዲፕሎማሲ ታሪክ ትልቁ ስኬት ነው ተብሎላቸዋል። ሰሜን ኮሪያ ትልልቅ አጋሮች ከጎኗ እንዳቆመች በግልጽ ለምዕራቡ ዓለም መልእክት የላከችበት እንደሆነም ተቆጥሯል። በመሃል አዲስ አበባ ጀሞ 1 ግንባታቸው 90% የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብለው የሚረከቧቸውን ቤቶች ከ623 ሺህ ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍለው በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማ የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ ልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትም ማዘጋጅተናል። ለበለጠ መረጃ በ0911057674 ይደውሉ። ዳኮርድ በልዩነት የተገነባ። የአንድ ሀገር እውነተኛ አጋርነት የሚመሰከረው ፈተና ጊዜ አብሮ የቆመ እንደሆነ ነው በማለት ሜድቬዴቭ ሰሜን ኮሪያ በዩክሬን ጦርነት ላይ ከጎናቸው ስለቆመች ምስጋናቸውን ገልጸዋል። ዛሬ ላይ በዓለም ፊት የምንቆመው ከፊታቸው የቆመን አንድም መሰናከል የማያቆመንና አንድም የማናሳካው ነገር የሌለብን ህዝቦች ሆነን ነው ሲል የዕለቱን ግለት ከፍ አድርጎታል። ኪም በንግግሩ በቀጥታ ሰሜን ኮሪያና አሜሪካን ባይጠቅስም ከኢፍታዊነትና ጭቆና ጋር የምንገጥመው ጦርነት ነው ማለቱ በቀጥታ አሜሪካን ኢላማ ያደረገ እንደሆነ ተተርጉሟል። ከወራት በፊት ቻይና የሁለተኛው የዓለም ጦርነት በድል ያጠናቀቀችበትን ታሪክ ያከበረችበት ተመሳሳይ አይነት ስርዓት
የሚታወስ ነው። በዚህ ስነ ስርዓት ላይ የቻይናው ሺ ጂንፒንግ ቻይናውያን ለሰላም ያለንን ጠንካራ አቋም ያየንበት ነበር ሲሉ ያደረጉት ንግግር ዛሬም ላይ በኪም ጆንግ ኡን ተደግሟል። የሰሜን ኮሪያ ጦር በሩሲያ እያደረገ ያለውን ተሳትፎ የዓለም ህዝቦች ሰላምን ለማረጋገጥ የምናደርገው ነው በማለት የተረጎሙት ኪም ንግግሩ አሜሪካ መራሹ የዓለም ስርዓት በአሁኑ ሰዓት ለተፈጠሩ ግጭትና ጦርነቶች ጠያቂ አለማድረጋቸው እንደሆነ ግልጽ ይሆናል። የቤጂንጉን የባለፈው ወር የጦር ሰልፍ ትርኢት አስመልክቶ በማህበራዊ ሚዲያ ላይ ባሰፈሩት ጽሑፍ ዶናልድ ትራምፕ የሚገርመው ጥያቄ ቻይና ነፃነቷን እንድታገኝ የደም መስዋዕትነት አቅርባ ድጋፏን ለሰጠቻት አሜሪካ ተገቢውን ምስጋና ሺ ጂንፒንግ መንፈጋቸው ነው። በቤጂንግ ተገናኝተው አሜሪካ ላይ ተንኮል እየሸረቡ ላሉት ፑቲንና ሺ ጂንፒንግ መልካም ምኞቴን አድርሱልኝ ብለው እንደነበር የሚታወስ ነው። በጦር ትርኢቱ ዕለት በቤጂንግ የሁለትዮሽ ስብሰባ ላይ የህንዱ ናሬንድራ ሞዲም ተገኝቶ የነበረ ሲሆን ዶናልድ ትራምፕ የዓለምን መሸፋፈን ህንድና ሩሲያ ከእጃችን ወጥተው እጅግ ጥልቅና መራር በሆነችው ቻይና ተወስደዋል፣ ለሁሉም መልካም የብልጽግና ጊዜ ሆነላቸው ሲሉ ለነገሩ ያላቸውን ስሜት ገልጸው ነበር። በቻይና የጦር ትርኢት ላይ ሺ ጂንፒንግ ፑቲንና ኪም ጆንግ ኡን እንደዚሁም ሌሎች በርካታ መሪዎች አጅበዋቸው የታየበት አጋጣሚ የምዕራቡ ዓለም ለእነዚህ አገራት ግንኙነት ያለውን ጥርጣሬ በእጅጉ ያናረ ነበር። የአሁንኛውን ሰሜን ኮሪያውያን ከአሜሪካ ጋር ያላቸውን ኒውክሌር ቀረሽ ጠብና ሩሲያ ጋር ያላቸውን የደም ወንድማማችነት የመለሰ ጥምረት ለመረዳት በቅድሚያ የኪም ቤተሰብ ታሪክን ማወቅ ይጠይቃል። የኪምን ቤተሰብ ታሪክ ካወሳን በኋላ የኪምና የዶናልድ ትራምፕ ፉክክር ታሪክን እናይና የሩሲያ የሰሜን ኮሪያና ቻይና ሶስትዮሽ ጥምረት አንድምታን እንመለከታለን። የኪም ቤተሰብ ታሪክም ዘላለማዊው የኮሪያ መሪ በመባል የሚታወቀው ኪም ኢል ሱንግ የመጀመሪያው የሰሜን ኮሪያ የሰራተኞች ፓርቲ መሪ ነበር። ኪም ኢል ሱንግ ሰሜን ኮሪያውያን ዘንድ የአምላክነት አይነት ቦታ እንዲሰጡ ያደረገው የጃፓን የቅኝ ግዛት የነበረችውን ኮሪያ ነፃ ያወጣው የኮሙኒስት ትግል ላይ በነበረው የመሪነት ተሳትፎ ነበር። ያኔ ሰሜን ኮሪያ የሚባል ክፍፍል አልነበረም። ጃፓን ኮሪያን ወራ ወንዶቿን ለባርነት ሴቶቿን ደግሞ ለሴተኛ ዳሪነት የዋለ ስርዓት ተግብራ ለብዙ ዓመታት ስትገዛ ቆይታ ነበር። ቻይና ሰሜን ኮሪያን ነፃ ለማውጣት ሞክራ አልሆነላትም ነበር። የሩሲያ ተሳትፎ የሚጀምረው የፓሲፊክ የባህር ወደብን ፈልጋ ወደ ኮሪያ ድንበር ስትጠጋ ነበር። ጃፓን የሩሲያን መጠጋት ባለመቀበል ሩሲያ ላይ ድንገተኛ ጦርነት ትከፍትባታለች። ሩሲያና ጃፓን በገጠሙት ውጊያ ሩሲያ በመሸነፏ የጃፓን ኢምፔሪያሊስት አገዛዝ ይቀጥላል። የአሜሪካ ተሳትፎም የሚጀምረው እዚሁ ጋር ነው። ጃፓንና ሩሲያን የማገላገሉን ኃላፊነት ወስዳ የነበረችው አሜሪካ ጃፓን ኮሪያን እንደ ቀድሞ ቀጥቅጣ ባይሆንም በአስተዳዳሪነት ተቆጣጥራ እንድትቆይ አድርጋ ነበር። የአሜሪካው ቴዎዶር ሩዝቬልት በዚህ ሚናው የኖቤል ሰላም ሽልማትን ሲያገኝ ጃፓን የዓለም ሀያል ሀገር ትሆናለች። ሩሲያን በደረሰባት ውርደት ምክንያት የ1905 አብዮት ሊቀሰቀስ ችሏል። ከሩሲያ የጀመረው የኮሙኒስት ማዕበል ቻይና ከደረሰ በኋላ ኮሪያዎች ለመጀመሪያ ጊዜ ስለ ነፃነት ማሰብ ይጀምራሉ። በሰሜናዊ ማንቹሪያ ቻይና የሰለጠኑ ኮሙኒስት ኮሪያውያን ሰሜናዊ ቻይናና ኮሪያን ተቆጣጥራ የነበረችውን ጃፓን ለማስወጣት ትግል ይጀምራሉ። ጃፓን በሁለተኛው የዓለም ጦርነት ስትሸነፍ ማንቹሪያ ውስጥ መቀመጫውን አድርጎ ለኮሪያ ነፃነት ሲታገል የነበረው ኪም ኢል ሱንግ በሩሲያዎች እየተደገፈ ወደ ኮሪያ ገብቷል። ሆኖም ኮሪያ ውህደትን ማግኘት አልቻለችም ነበር። የሰሜኑ ኮሪያ በኮሙኒስት ሶቪየት ህብረት ሩሲያ ድጋፍ ስር ሲሆን ደቡብ ኮሪያ ደግሞ በካፒታሊስት አሜሪካ ድጋፍ ስር ነበር። ኪም ኢል ሱንግ የመጀመሪያ የሰሜን ኮሪያ መሪነት የስልጣን ዘመን እንደ አውሮፓውያን አቆጣጠር ከ1948 እስከ 1994 ድረስ ከቆየ በኋላ ህይወቱ ሲያልፍ ከልጅነቱ ጀምሮ ለስልጣን ታጭቶ የቆየው ኪም ጆንግ ኢል በቦታው ተተክቷል። ኪም ጆንግ ኢል በስልጣን ዘመኑ የኮሪያን የኒውክሌር ፕሮጀክት ያስጀመረ መሪ ነበር። 2011 ህልፈቱ ሲሆን በጊዜው 29 ዓመቱ ብቻ የነበረው ልጁ ኪም ጆንግ ኡን ሶስተኛው የሰሜን ኮሪያ መሪ ሆኖ ስልጣን ተረክቧል። ኪም ጆንግ ኡን ወደ ስልጣን እንደመጣ አጎቱን ያስገደለበት ሁኔታ እስካሁን ወጣቱን በብዙዎች ዘንድ በጥርጣሬ እንዲታይ ከሚያደርጉት
በርካታ እርምጃዎቹ መሃል የሚጠቀስ ነው። ኪም እንደ አውሮፓውያኑ አቆጣጠር በ2006 ሰሜን ኮሪያ የመጀመሪያዋን ኒውክሌር ስትታጠቅ በስልጣን ላይ የነበረው ሰው ነበር። የትራምፕና የኪም ጆንግ ኡን ፉክክር ከ8 ዓመታት በፊት በትራምፕ የመጀመሪያ የስልጣን ዘመን ሰሜን ኮሪያውያን ከአሜሪካ ጋር የነበራቸው የዘመናት መቃቃር ከፍተኛ ደረጃ ላይ የደረሰበት ጊዜ ነበር። ኪም ጆንግ ኡን በግልጽ እብድ የሆነ ዜጎቹን ሲያስርብና ሲገድል ምንም አይነት አፍረት የማይሰማው ሰው ነው። አሁን ከምንም ጊዜ የበለጠ ቅጣት የሚያገኝበት ጊዜ ነው በማለት የተናገሩት ዶናልድ ትራምፕ በዚህ ዓመት በተባበሩት መንግስታት ጀነራል አሴምብሊ ላይ ሮኬትማን ራሱን በራሱ የሚያጠፋበት ዘመቻ ጀምሯል ሲሉ ስጋታቸውን ገልጸው ነበር። ኪም ጆንግ ኡንም ሲመልስ አምሮ የተቃወሰ አዛውንት በማለት ትራምፕን ገልጿቸው ነበር። የትንኮሳ እንቅስቃሴዎችና የምላሽ ቃላቱ ይቀጥልና ትራምፕ ዳግም ሰሜን ኮሪያ አሜሪካ ላይ ማስፈራሪያ ባትሰነዝር ይሻላታል፣ ከዚህ በፊት ዓለማይቶት የማያውቀውን እሳትና ነበልባል ነው የምናዘንብባቸው በማለት ጠንከር ያለ መልእክትን ያስተላልፋሉ። ሆኖም ድንገትና እጅግ በተጣደፈ ሁኔታ ሲንጋፖር ውስጥ ሁለቱ መሪዎች ተቀጣጥረው በታሪክ ለመጀመሪያ ጊዜ የአሜሪካ ፕሬዝዳንት ከሰሜን ኮሪያ መሪ ጋር አብረው የተቀመጡበትን ሁነት ኦን ያደረጉበት ክስተት ተፈጥሯል። ሁለቱ መሪዎችም የኮሪያ ፔኒንሱላን ኒውክሌር አልባ ለማድረግ ድርድር ጀምረው ነበር። ትራምፕ ለህዝባቸው መልሰው ባደረጉት ንግግር በጣም ቆራጥ በሆነ ልበ ሙሉነት ነበር የቀረብኩትም፣ እርሱም እንደዛው አንድ ሁለት ከተመላለስን በኋላ እርስ በርስ በፍቅር ወደቅን ብለው ነበር። በትራምፕ አነሳሽነት የተጠነሰሰው የሰላም ጉዞ በማይታሰብ ሁኔታ ኪም ጆንግ ኡንና የደቡብ ኮሪያ መሪዎችን ያጨባበጠበትና ያስተቃቀፈበት ደረጃ ላይ ደርሶ ነበር። የሩሲያ ቻይናና ሰሜን ኮሪያ ሶስትዮሽ ጥምረትም ለጠቅላላው የምዕራቡ ዓለም አመለካከት ከሩሲያና ከቻይና ዘንድ የሚሰጠው ለዘብተኛ ምላሽ አሜሪካ እንደምትለው እኛ ምዕራቡ ላይ ተንኮል እየጠነሰስን ሳይሆን ምዕራቡን ያገለለ ግንኙነት ብቻ ነው የመሰረት ነው የሚል ነው። ከምዕራቡ ዓለም በተቃራኒ የሚሰጠው ፖለቲካዊ ትንታኔ የአሜሪካ አመለካከት ዓለሙ በአንድ ወጥ ስርዓት መመራት አለበት ከሚል የሚነሳ ወይንም ላይነር ፖለቲካዊ አትያይ ነው ይለዋል። ቻይና ወይም ሩሲያ የሚያቀርቡት ግን መልቲፖላሪቲ ወይም በአንድ ጊዜ ካንድ በላይ ሁለትም ሶስትም አገራት በኩል የኃይል ደረጃ ላይ ሆነው ትይዩ ዓለማትን የሚመሰርቱበት አንዱ በልጦ ሌላው የሚከትበት ሳይሆን በኩልነት ተከባብሮ የሚኖርበት ዓለም ነው ሲሉ ይገልጻሉ። የዚህ ጎራ ተንታኞች በዓለም አቀፉ የፒደብሊውሲ ትንበያ መሰረት በ2050 ቻይና የዓለማችን ትልቋ ኢኮኖሚ ስትሆን ህንድ ሁለተኛና አሜሪካ ለሶስተኛነት የምትፎካከር ሀገር ትሆናለች የሚለውን ትንበያ ያነሳሉ። የትንበያ የሚያሳየው ባለፈው የምጣኔ ሀብታዊና ንግድ መስመር ዓለም ከቀጠለች ከ25 ዓመታት በኋላ የሚሆነውን ሁኔታ ነው። አበቃን። ሰናይ ጊዜን ተመኘን።